ሰላም እህቶቼ እንዴት አደራችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። ትላንት በሰራሁት ቪዲዮ እግዚአብሔር ይመስገን በጣም ደስ የሚል ምላሽ ነው ያገኘሁት። ብዙዎቹ ፍላጎታቸውን ገልጸውልኛል። በጣም ደስ ይላል። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልን። በጣም ደስ ይላል እና እንደዚህ ከተነሳሳን ሁላችንም እውነቴን ልንገራችሁ ምንም የማይቀየር ነገር የለም። እንዳልኳችሁ አገላለጽ ላልችል እችላለሁ፣ አነጋገር ላልችል እችላለሁ፣ ግን ሀሳባችሁ በጣም ደስ ይላል። በጣም ደስ ብሎኛል። ስለዚህ እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎኛል። አንድ ስቴፕ እንሄዳለን ብዬ አስቤያለሁ እና ዋናው እግዚአብሔር ከረዳን ምንም የማይደረግ ነገር የለም። ሁሉም ነገር ይቻላል፣ ይደረጋል። ዋናው ልባችን ንጹህ ብቻ ይሁን እና ደስ ብሎኛል። በትላንቱ ቪዲዮ ብዙዎቹ እሽታቸውን ገልጸውልኛል። አሁን ያሰብኩት ምንድነው የመጀመሪያ ቤተክርስቲያን ያሰብኩት የማርያም ቤተክርስቲያን ናት። ሆሳና የምትገኘው ቅድስት ድንግል ማርያም ቤተክርስቲያን ከተጀመረ ብዙ ጊዜ ሆኖታል። እውነቴን ልንገራችሁ ይህ ቤተክርስቲያን ማለት ነው ከተጀመረ ወደ 5-6 ዓመት አካባቢ ሆኖታል። በተለያየ ምክንያት ሲጓተት በማቴሪያል በአሸዋ፣ በጠጠር፣ በሲሚንቶ እንዲሁ በሰራተኛ በመክፈል ባላቸው እጥረት በዚህ ምክንያት የተነሳ እጅግ በጣም ብዙ ጊዜያትን እየፈጀ ነው ያለው ይህ ቤተክርስቲያን ማለት ነው። ይህን ቤተክርስቲያን አስቤያለሁ እንደኔ ማለት ነው። ይህን ቤተክርስቲያን ብናስጨርስስ አሸዋ አንዳንድ ነገሮችን እያደረገን ይህን ቤተክርስቲያን ከፍጻሜ እንኳን ባናደርስ የተወሰነ ታይም የተወሰነ መንገድ ብናስኬድ ብዬ ስላሰብኩኝ ነው። እዚህ ጋር ግልጽ አድርጌ የምነግራችሁ ነገር ቢኖር የኔ ስራ መለመን ነው፣ እናንተን ማስተባበር ነው በቃ። ስለዚህ ቤተክርስቲያን እችን ነገር እርዱኝ፣ ይህን ነገር አድርጉልን እያልኩ የኔ ስራ መለመን ነው። ከዛ ምንድነው እንዴት ነው የምንረዳው፣ እንዴት ነው ማገዝ ምንችለው ለምትሉት ደግሞ ከስር የደብሩን አስተዳዳሪ ስልክ አስቀምጥላችኋለሁ። የደብሯን አካውንት ነምበር አስቀምጣለሁ። ቀጥታ ከደብሩ አስተዳዳሪ ጋር ኮንታክት ታደርጋላችሁ። በአካውንቱ ቀጥታ ይገባል ማለት ነው። እናንተ የምትሰጡትን የቻላችሁትን 50-60 ብር ቢሆን በደብሩ አካውንት ውስጥ ነው እናንተ መከቱት። የኔ ስራ መለመን፣ እናንተን በቃ ያለውን ደረጃ ላይ የደረሰውን ቤተክርስቲያኑ ኢንፎርሜሽን መናገር ብቻ ነው። ስለዚህ ሆሳና ቅድስት ድንግል ማርያም ቤተክርስቲያንን የተወሰነ ስቴፕ እንሄዳለን። እናንተም ሼር እያደረጋችሁ ለጓደኞቻችሁ እየተናገራችሁ እያል ልክ ሆሳናን ደግሞ እንደጨረስን የተወሰነ ሌላ ቦታ ደግሞ ከስር ስልኬን ሰጣችኋለሁ። ይሄኛው ቤተክርስቲያን ቅድሚያ ቢሰጠው ይሄኛውን ቤተክርስቲያን ብንረዳ እያል እየተወያየን ወደ ተሻለ ደረጃ እንደርሳለን ብዬ አስባለሁ። ስለ ሁሉም ነገር የእግዚአብሔር ስም የተመሰገነ ይሁን። በጣም ደስ ብሎኛል። በቀጣይ ቪዲዮ ላይ ደግሞ የደብሩን አስተዳደር ስልክና የደብሩን አካውንትና ቤተክርስቲያኗ ያለችበትን ሁኔታ ገልጽላችኋለሁ። እግዚአብሔር ይስጥልን። በጣም ደስ ብሎኛል። ትላንት በሰራሁት ቪዲዮ ስለተሰጠኝ ምላሽ አመሰግናለሁ። እግዚአብሔር ይስጥልን። እግዚአብሔር ያክብርልን።